አቶ ጌታቸው ረዳ ይመጥናል አይመጥንም የሚለው አንዳንድ ሰዎች ሲነጋገሩበት አይቻለሁ። ለኔ ግን ከዛ በላይ ትርጉም የሚሰጠው የመሾማቸው ፖለቲካዊ አንድምታ ነው። ያኔ ትልቅ ትርጉም አለው ብዬ ማስበው እሱ ነውና እዛ ላይ ነው የማተኩረው። አንዳንድ ሰዎች አቶ ጌታቸው ረዳ ጠቅላይ ሚኒስትሩን እንደዛ ሲሉ ከርመው አሁን ላይ በጠቅላይ ሚኒስትሩ እግር ስር ወደቁ። እንደነ ዳንኤል ክብረት እንደነ ማናቸው እንደዚህ ስም እየተጠራ እንደነሱ ሆኑ ሲሉ ሰማለሁና አይቻለሁ። ዛሬ በጣም በአብዛኛው ሲወራ የነበረው ነገር እሱ ነው። አቶ ጌታቸው ረዳ የድሮ ጌታቸው ረዳ እንዳልሆኑ በተግባር የተናገሩ ሰው ናቸው። ያን ጊዜ እንደነበርኩት እንደሆነ የሚጠብቁ ሰዎች ያኔ እንደነበርኩት ግን መሆን አልችልም፣ ምክንያቱም ያኔና አሁን የተለያየ ነው። ያኔ የሚፈለገውና አሁን የሚፈለገው በጣም የተለያየ። በጣም የሚገርመኝ ያኔ በጦርነቱ ጊዜ በነበረ አይነት ስነ ልቦና ውስጥ ሆነው ከዛ ሳይወጡ ስለ ሰላም ደግሞ የሚናገሩ ሰዎች በጦርነት ስነ ልቦና ውስጥ ሆነ ወሬ ኩላ የጦርነት ሆኖ ጠላት እያልክ ከዚህ ጋር መተባበር አያስፈልግም እንዲህ እያልክ እንዴት ነው ሰላም የሚመጣው? ሰላም እኮ ትብብር ይፈልጋል። ሰላም እኮ ነገሮችን ማለዘብ እኮ ይፈልጋል ወዳጄ። አንዳንዴ ሰላም እኮ አይቶ ማለፍም እኮ ይፈልጋል። ሁሉም ነገር ላይ እኮ አታወራም። ሁሉም ነገር ላይ እኮ አትቃወምም። አንዳንድ ተረድተህ የምታልፋቸው ነገሮች ሁሉ እኮ ነው። ሰላም እኮ እንዲሁ ሰላም ስላልክ እኮ የሚመጣ ነገር እኮ አይደለም። በመንግስትም በኩል ስለ ሰላም ስለሰበከ ብቻ ሰላም የሚመጣ ይመስላል። በዚህኛውም በኩል ሰላም ስለሰበከ ሰላም ዋጋ መክፈልን ይጠይቃል ወዳጄ። ከራስ ላይ የምታጣው ነገር አለ። ሰላም ስትፈልግ ትከፍላለህ። ሰላም ስትፈልግ እንደዛ አይነት ነገር አለ። ባልተቀየረ ስነ ልቦና ውስጥ ሆነ የጦርነት ስነ ልቦና ውስጥ ሆነ ስለ ሰላም ታወራለህ። እንዲህ አይነት ነገር የለም፣ አይመጣም ሰላም በዚህ። እና አቶ ጌታቸው ረዳ ተቀይሯል። ያኔና አሁን አንድ አይደለም። ሰዎች ይሄንን ሊረዱለት የፈለጉ አይመስለኝም። ያኔ እንዲህ ብለህ ያኔ ወቅቱ እንደዛ ያስብል ነበር። ያኔ ስንቶቻችሁ ነው ስንት ነገር ስትሉ የነበረው? ይገርመኛል። ያኔ ስንት ነገር ሲሉ የነበሩ ሰዎች ጌታቸው ረዳ ያኔ እንዲህ ስትል ነበር፣ አሁንም በዛው ቀጥለው እንደዛው በለው። ያኔ ስለ ትግራይ ህዝብ፣ ስለ ህዋት፣ ስለ ምናምን ስንት ነገር ስትሉ የነበራችሁ ሰዎች አሁን ከህዋት ጋር ካልሰራን እያላችሁ አይደለም እንዴ? የእናንተ መቀየር አይታያችሁም እንዴ? ያኔ ስለ ሻዕቢያ ስንት ነገር ሲሉ የነበሩት ሻዕቢያ እንዲያደረገ ሚስማር ብልት ውስጥ ከተተ ሲሉ የነበሩ ሰዎች አሁን ከሻዕቢያ ጋር ስለመስራት ያወሩ የለም እንዴ? ለምንድነው የጌታቸው ብቻ ተለይቶ የሚታየው? ያኔ እነዚህ ሰዎች መጥፋት አለባቸው ሲሉ እኮ የነበሩ ሰዎች አሁን እኮ ተቀይረው ከህወሓት ጋር እንስራ ባይ እኮ ናቸው። በጣም ተቀይረው የትግራይ ህዝብ የተለየ ተቆርቋሪ ራሳቸውን አድርጎ እኮ ሲያቀርቡ እያየን ነው። ሻዕቢያ እንዲህ አደረግን ሲል የነበረ አካል አሁን ከሻዕቢያ ጋር ካልሰራሁኝ እያለ ነው፣ እየለመነ ነው። እና መቀየር ለእናንተ ይፈቀድ።
ለነጌታቸው ረዳ የሚከለከል ነገር ማን ነው ያደረገው? ለምንድን ነው ጌታቸው ረዳ በተለየ መልኩ እንደ ድሮ እንዲሆን ይጠበቅበት? ሰው መለየት ነበረበት፣ ተቀየረ። አሁን የወሰነውን አይነት ውሳኔ ውስጥ እንዲገባ ያደረጉት ነገሮች ከዚህ ከሁኔታዎቹ ጋር ከመቀየሩ ጋር ተያይዘው የመጡ ነገሮች ናቸው። መቀየር መለወጥ ግዴታ ነበር። ለመገዳደል ከሚፈልገው ሰው ጋር እጅግ በጣም ሲሰድበው ሲያዋርደው ከነበረው ሰው ጋር መጨባበጥ ግዴታው ነበር። መተቃቀፍ ግዴታው ነበር። አብሮ መስራት ግዴታው ነበር። ለራሱ ህዝብ ሲል ለሱ አይደለም፣ ለራሱ ህዝብ ሲል ከዛ ከሞት አፋፍ ለታደገው ህዝብ ሲል መቀየር ነበረበት። ተቀየረ። እያንዳንዱ ከሻዕቢያ ጋር ካልሰራው የምትለው ለህዝብ አይደለም፣ ለራስ ስትል ነው። ለራስ ስትል ነው። አሁን ጌታቸው በስልጣን ላይ በኢህአዴግ ጊዜ አሁን ኋላ ቀር ከሚላቸው ሰዎች ጋር አብሮ ነበር። ጌታቸው ለውጥ ከመጣም በኋላ ከነዚሁ ሰዎች ጋር ወደ መቀሌ ከሄዱት ውስጥ አንዱ ነው። አብሯቸው ነበር። ለ2 ዓመት ምናምንም በጦርነቱ ሂደት ውስጥ ከነዚሁ ሰዎች ጋር በረሃ ውስጥ ነበር። እነዚህን ሰዎች በደንብ አይቷቸዋል። አብሯቸው ኖሮ አውቋቸዋል። ይሄ እኮ ንግግሩ እኮ ይነግርሃል ስለ ጌታቸው። ስለ እነዚህ ሰዎች የነበረው ግንዛቤ፣ አመለካከት ስህተት እንደነበር፣ እነዚህ ሰዎች ከትግራይ ህዝብ ትከሻ ላይ መነሳት እንዳለባቸው ማሰብ ጀመረ። በኋላ ላይ አያቸው ስልጣን ብቻ ይፈልጉ ናቸው። እዛ ሊሞቱ ከነበሩበት ጉድጓድ ከወጡ በኋላ እንኳን ከዛ ጉድጓድ የወጡበትን አጋጣሚ የማያመሰግኑ ለምን ይሄን ፈርመህ መጣህ የሚሉ በሱ እኮ ነው የወጡት። በቃ በረሃ ልንገባ ነው ተመልሰን ካልፈረምክ ብለው እንዲፈርም ሲያስገድዱት ከርመው በፈረመበት ምክንያት ደግሞ ከዛ ከሞት አፋፍ ወጥተው እንደገና ወንጃይ እንደገና ከሳሽ ሆነው መጡ። ለምን? ለስልጣን ሲባል። ዝም ብለው ስልጣኑ እጃቸው ውስጥ እንደማይገባ ሲያረጋግጡ አንተ ብሔራዊ ካዲ ምናምን እያሉ ማለት ጀመሩ። አያቸው ሰው ሁለተኛ የመኖር እድል ተሰጥቶት ሁላ ሰው ከሞት ጋር እንዲህ ተገናኝቶ በሆነ ተአምር ከተረፈ በኋላ ሁላ አሁንም ፍላጎታቸው ስልጣን ብቻ መሆኑን ሲያቅ እነዚህ ሰዎች ስለ ትግራይ ህዝብ አያስቡም። እነዚህ ሰዎች በየትኛውም ሁኔታ ከስልጣን ውጪ የሚፈልጉት ነገር የለም። እነዚህ ሰዎች እስካሉ ጊዜ ድረስ የትግራይ ህዝብ ነፃነት አያገኝም። እነዚህ ሰዎች እስካሉ ጊዜ ድረስ ለስልጣናቸው ሲሉ የትግራይን ህዝብ ሁሌም መስዋዕት ከማድረግ አይመለሱ። እነዚህ ሰዎች ስልጣኑን እስካላገኙ ጊዜ ድረስ ከጦርነት ውጪ የሚታያቸው ነገር የለም። ያ ሁሉ ጦርነት ለካ ለስልጣን ነበር። ለካ ለትግራይ ህዝብ አልነበረም። ያ ሁሉ ወጣት አልቆ ሰው ለውጥ ያስፈልጋል አለ። ለውጥ ያስፈልጋል የትግራይ ህዝብ።
እነዚህ ሰዎች ሊመሩት አይገባም። በተወሰነ ደረጃ ስለ ህዝቡ ፍላጎትና ጥቅም የሚያስብ ህዝቡን በህይወት የሚኖር ህይወት የሚገባው የሆነ አካል አድርጎ የሚቆጥረው ስብስብ ያስፈልጋል። እነዚህ ሁሌ ጊዜም የትግራይ ህዝብ ዋጋ እየከፈለ እየሞተ እንዲያኖራቸው የሚፈልጉ አይነት ሰዎች ናቸው አለ። የለውጥ ፍላጎት ዳበረ። መለወጥ አለበት አለ። በአጋጣሚ እጁ ላይ የገባውን ስልጣን ተጠቅሞ ለለውጥ ሰራ። ይሄ ሲሆን እነዚህ ሰዎች ባንዳ ከሃዲ ምናምን ይጀምራሉ። ፐርሰናሊ ሁሉ እየመጡ ያንቋሽሹት ያዋርዱት ጀመሩ። ደጋፊዎቻቸው አፍ ማላቀቂያ ያደረጉት። ሳኒታይዘር እንዳላሉት ለሰው ልጅ ክብር በማይመጥኑ ነገሮች በሙሉ ይጠሩት ጀመሩ። ያ ውለታ ተረስቶ ያ የከፈለው ዋጋ ተዘንግቶ ምንም ሳያደርግ የነበረው ውጪ ከራሱ ቤተሰብ ከምኑ ጋር የሞቀ ትዳር ውስጥና ህይወት ውስጥ ሲኖር የነበረ ሰው ያዋርደው ጀመር፣ ሰድበው ጀመር። ሌላ ለምንም አይደለም። ለኛ ስልጣን ሲባል ይህ ህዝብ መሞት የለበትም ድጋሚ ስላለ በፍጹም መሆን የለበትም ስላለ ያሁሉ ውርጅብኝ የሁሉ ስድብ የተዋጋቸው ሰዎች እንኳን በዛ ደረጃ አልሰደቡትም። በቃ እነዚህ ሰዎች በስልጣን የታወሩ አንገት የሌላቸው ዞር ብለው የማያዩ ፍለፊት ብቻ ስልጣን ነው የሚፈልጉት፣ እሱን ካላገኘን ብቻ የሚሉ ለዛ ምንም የሚያደርጉ ሰዎች መሆናቸውን ተገነዘበ። ሊገሉትም ሞከሩ። በዛ ቂም ያዘ። ተመልከቱ። አይቷቸው አውቋቸው እነዚህ ለትግራይ ህዝብ አይጠቅሙም፣ ስለዚህ ምን መሆን አለበት? ለውጥ መምጣት አለበት። ያን ሲያደርግ ያደረጉበትን ነገር ቂም እንዲይዝ አደረገ። ስሜት አለው ጌታቸው ረዳ፣ ስሜት አለው። ያንን አይነት ነገር ካሳለፈ በኋላ እውነት ፌር አይደለም የደረሰበት ነገር። ልክ አለው ሁሉም ነገር። ሌላ ሰው አይደለም፣ የራሱ ሰዎች እንደው በአብዛኛው ከሱ ውጪ የነበሩ እነሱ ናቸው አይዞህ ሲሉት የነበረው። የራሳቸው ሰዎች ከፍ ዝቅ አደረጉት። ስሜት አለው ሰው፣ ቂምም አለው፣ የለውጥ ፍላጎት አለው፣ ቂም አለው። ከዛ ውጪ እነዚህ ሰዎች ኋላ ቀር ነው የሚላቸው። በጦርነትም ቢሆን በኤኒሚንስ ስልጣናችንን መያዝ አለብን የሚል አቋም ይዘው ትላንት ዓለማችን አስተናግዳ በማታውቀው አይነት ዘግናኝ ሁኔታ ጨፈጨፈን ካሉት ኃይል ጋር ለመስራት ተሰለፉ። የኤርትራ መንግስት ጋር ይሄን አድርጎናል ሲሉት የነበረውን አካል ከዛ ጋር ተሰለፉ። እነሱ እንደገና የትግራይን ህዝብ ጦርነት ውስጥ ለመክተት እንደገና የትግራይ ህዝብ መስዋዕትነት አስከፍለው ለመኖር ሲሉ ማለት ለዛ ጠባብ ፍላጎት ከኤርትራ መንግስት ጋር ከሰሩ እኔ ለህዝቤ ሰላም ለህዝቤ ለውጥ የሚተባበረኝ ካለ ለምን እንደውም ግዴታ ከሆነብኝ አካል ጋር ለምን አልሰራም ማለት ምክንያት ደግሞ አገኘ። አሁን ሞት ይሻላል ምናምን የሚሉ ሰዎች አሉ። ለምን
እንዴ? ሰላምን ሆነ ግራ እኮ ነው የሚገባኝ። እና እንዴት ነው ተመልከቱ እንግዲህ ይሄ ነው ስነ ልቦናቸው የነ ዶክተር ደብረጽዮን። እንዴት ነው እንዴት ሰላም ይመጣል? ሰላም እኮ እንዲመጣ እኮ ትንሽ ነገሮችን ማለዘብ እኮ ያስፈልጋል። በዛው አይነት ስነ ልቦና ውስጥ ናቸው እምላችሁ። ጌታቸው ፍላጎት አለው፣ ስሜት አለው፣ ምክንያት አለው። የድሮ ጌታቸው አይደለም። አሁን ያለው ጌታቸው የለውጥ ፍላጎት አለው። አሁን ያለው ጌታቸው የመበቀልም ስሜት አለው። አሁን ያለው ጌታቸው ለህዝቤ እንደዚህ ነገር ለማምጣት ከዚህ አካል ጋር ለመስራት የሚያስችል ምክንያትም አለው። እዛን ነቅነቅ ማታደርገው እነዚህ ላይ የቆመ ነው። ይህን መረዳት ያስፈልጋል። እና ዝም ብሎ እንዲያይህ ነበር የፈለከው? ትቶልህ እንዲሄድ ነበር የፈለከው? ምን ማለት ነው? እዛ የቀሰቀሰውስ ወጣት የሆነች አይነት ለውጥ ያሳየውስ ወጣት ይተወው? አይ ብቻውን እንቀሳቀስ በምን አቅም ይፈልጋል? እንዴት ነው የወጣው ጌታቸው? ከዛ ማይማር ሰው ነው እንዴ? ያንን መቋቋም የሚያስችል አቅም ባለመፍጠሩ አይደለም እንዴ? አቅም አይደለም እንዴ ጌታቸው መቀሌን ትቶ አዲስ አበባ እንዴት ያደርግ? እዛ ላይ ሲሽኮረመም አይደለም እንዴ የተበላው? እነሱ ከኤርትራ መንግስት ጋር ሲሰሩ እሱ ግን ገና ለገና እንዲህ ይባላለሁኝ እያለ ሲሽኮረመም ሲያፍር አይደለም እንዴ የተበላው ጌታቸው? አጠገቡ ያለው ታደሰ ወረደ እንዴ ገለበጠው በዛ አይደለም እንዴ? ከዛ ማይማር ሰው ነው። ወዳጅ ለውጥ ማምጣት ያንንም ስሜቱን ማስታገስ ለጌታቸው ረዳ ህይወቱ ነው። ሁሌም ማረሳት አንድ ንግግር አለችው ጌታቸው፣ ሁሌም ማረሳለት አምነዋለሁ። እቺን ንግግሩን ማለት ነው። አሁንም የምኖረው ትርፍ ህይወት ነው። ይህን ትርፍ ህይወት ለህዝብ የሆነ ነገር ባደርግበት። ፖለቲከኛ ነው የሆነ ቅቡል ለመሆን ምናምን ብቻ ብሎ ሊሆን ይችላል ያወራው። እኔ ግን እውነት ያርግብህ ነው የምለው። ይሄን ንግግሩን እውነት ያርግብህ ነው የምለው። የትግራይን ህዝብ ይቅርታ መጠየቅ መካስ ማለት ትርፍ ህይወትህን ለዛ ህዝብ መስጠት ማለት እንደገና ሌላ ህይወት አንተን ለመኖር እሱን መግደል አይደለም። እና ልንገርህ ለውጡን ስለሚፈልግ ነው። ያን የበቀል ስሜት መወጣት ስለሚፈልግ ነው። በቂ ምክንያት ስላለው ወደ ጠቅላይ ሚኒስትሩ የተጠጋው ዝም ብሎ አይደለም። ጠቅላይ ሚኒስትሩም ይህን ስሜት አዩት፣ እንደሚጠቅማቸው ማሰቡ። እሳቸውም ህወሓትን አከርካሪውን ማለት ይፈልጋሉ፣ መስበር ይፈልጋሉ። በእሳቸው ግንዛቤ ይሄ አካል እስካለ ጊዜ ድረስ በኢትዮጵያ ውስጥ ሰላም መረጋጋት አይመጣም ባይ ናቸው። የኔም ወንበር አይጸናም ባይ ናቸው። ይሄ ፍላጎትን ያገናኛቸው። አቶ ጌታቸው ረዳ መቀየር አለባቸው ብሎ ያምናል። ጠቅላይ ሚኒስትሩም መቀየር አለባቸው ብሎ ያምናል። አቶ ጌታቸው ረዳ ከብልጽግና ጋር ለመስራት ምክንያት አለው። ጠቅላይ ሚኒስትሩም ከጌታቸው ጋር ለመስራት ምክንያት አላቸው። የጌታቸው ለየት የሚለው ስሜቱ ነው። የሆነ ፍላጎት
በስሜት ሲታገዝ ከባድ ነው። ፖለቲካ ውስጥ ደግሞ እንደዛ አይነት ስሜት ያስፈልጋል። አንዳንድ ሰው ፖለቲካን የሚገባው ለበቀልም ነው፣ ለለውጥ ብቻ አይደለም። ግን ጌታቸው ከህዝብ ጋር የተያያዘ የለውጥ ጥማት አለው። የቀሰቀሰውም ወጣት አለ። እሱን ትቶት የሆነ ቦታ ሄዶ ሊሰራ አይችልም። ኦፍኮርስ እድሎች አሉት። ተናግሯል። ከትግራይ ፖለቲካ አርቅም ብሏል። አሁንም እየራቀ አይደለም። እንደውም የበለጠ መጠናከር ነው እየፈለገ ያለው። አይቶታል። ራስ ላይ አለመስራት፣ ሁነኛ አጋር አለመያዝ እንደሚያስመታ አይቶታል። ምንድነው ሊሆን የሚችለው? ጌታቸው ወይ ፌስቡክ ላይ ይጽፋል ወይ በዩቲዩብ እንትን እያለ ያወራል። ሌላ ነገር እኮ ያደርጋል። ለውጥ ይፈልጋል። ለውጥ ይፈልጋል። ለውጥ የሚፈልግ ሰው ለውጥ እንዳመጣ ያግዘኛል ብሎ ከሚያስበው አካል ጋር ይሰራል። ጌታቸውስ ከጠቅላይ ሚኒስቴሩ ጋር ነው አለ አይደለም እንዴ? ወንጀል እየፈጸመ ከሻዕቢያ ጋር ነው። እውነት የነሱ በዚህ ደረጃ አንጫጭቷል? በዚህ ደረጃ አነጋግሯል? ያ ሊያስብል የሚገባው እሱ አልነበረም? ላችሁ የፈለኩት ጌታቸው ረዳ ትላንት እንደነበረው አይደለም። አሁን የለውጥ የሚጠማ ለለውጥ የቀሰቀሰው ወጣትና ኃላፊነት እንዳለበትም ጭምር የሚያምን ሰው ነው። የበቀል ስሜት ደግሞ ውስጡ የሚተከተክበት ሰው ነው። እዚህም ደግሞ ለማድረግ በቂ ምክንያት ጠቅላይ ሚኒስቴሩ ይሄን አይተውታል። ጌታቸውን በተለያዩ ንግግሮቹ ካያችሁት እነዚህ ነገሮች ትረዳላችሁ። እንደውም ጠቅላይ ሚኒስቴሩ አይወዱለትም፣ ይህን ስሜት እንዲያሳይ አይወዱለትም። ተረጋጋ ነው በቀየር የሚቻለው ረጋ ብለህ። አሁን ጌታቸው ረዳ ችኩልነት ታያላችሁ። እዩት፣ የራሱን መለስ ብላችሁ ይቁንጠነጣል። በቃ ስሜቱ ምኑም ስላለ በተለይ ከዛ የመጣበት መንገድ በጣም ያንገበግባል። ፌርም አልነበረም፣ ፌር አይደለም። ይሄን የለውጥ ፍላጎት የበቀሉን ስሜት ይዞ በቂ ምክንያትም ኖሮት ጌታቸው እንዴት ከብልጽግና ጋር ወይም ከጠቅላይ ሚኒስቴሩ ጋር ትሰራለህ ብትለው ለምን ራስህን ትሆናለህ ብለህ እየጠየቀው። ዋናው ነገር ለምንድን ነው የፈለገው የሚለው ማየት የሚያስፈልገው። ጠቅላይ ሚኒስቴሩ ይሄንን ስሜት አይተዋል። ግን ጌታቸውን እንደ ጌታቸው አይደለም መቀበል የፈለጉት። ጌታቸው ረዳ እንደ ግለሰብ እንደ ጌታቸው ምንም አይጠቅማቸው። ሲፈልግ ፌስቡክ ላይ የጻፈ ሲፈልግ ዩቲዩብ ላይ እያወራ ይታገላቸው። ጠቅላይ ሚኒስቴሩ በግለሰብ ደረጃ ጌታቸውን አይፈልጉትም። ጌታቸው በጠቅላይ ሚኒስቴር አብይ ዘንድ ተፈላጊ እንዲሆን ያደረገው የህወሓት ምክትል ሊቀመንበር መሆኑ ነው። ብዙ ሰዎች ይረሱታል፣ ይዘነጉታል። ምርጫ ቦርድን በሚያውቀው ጠቅላይ ሚኒስቴሩን በሚያውቁት የዓለም አቀፉ ማህበረሰብን በሚያውቀው አቶ ጌታቸው ረዳ የህወሓት ምክትል ሊቀመንበር ነው። ስቲል አሁን ድረስ ጠቅላይ ሚኒስቴሩ ጉዳያቸው ጌታቸው ከሚላቸው የሆኑ ግለሰቦች ጋር አይደለም፣ አጠቃላይ ድርጅቱ ጋር። ያን ድርጅት
እሳቸው በእሳቸው ስሌት ተለውጧል በሚሉት ኃይል መተካት ይፈልጋል። ጌታቸው ምክትል ሊቀመንበር ነው። የህወሓት በጠቅላይ ሚኒስቴሩ ዘንድ ተፈላጊ ያደረገው እሱ ነው። በግለሰብ ደረጃ ዝም ብሎ ከራሳቸው ጋር ሳያገናኙት እንዲያርግ ሊሉት ይችላሉ፣ ሊያግዙት ይችሉ ይሆናል። ግን ዞሮ ዞሮ አንድ ጊዜ አቶ ጌታቸው ረዳ ከጠቅላይ ሚኒስቴሩ ጋር በደንብ ተያይዞ ታይቷል፣ ተሰርቶበታል በደንብ። እሱን መቀየር የማያስችል አይነት ነገር ነው ያለው። ስለዚህ ከሆነ አይቀር ምክትል ሊቀመንበርነቱን እንጠቀምበት ነው። የተሾመው ምክትል ሊቀመንበር አቶ ጌታቸው ረዳ እንደነ ዳንኤል ክብረት ሳይሆን እንደነ በለጠ ሞላ፣ እንደነ ዶክተር በለጠ ሞላ፣ እንደነ ፕሮፌሰር ብርሃኑ ነው። ልክ እንደዛ ነው ለጠቅላይ ሚኒስትሩ። ህወሓትን መምቻ ጥሩ ቆመጥ ይሆናቸዋል። ልብ በሉ፣ ህወሓት አሁን በምርጫ ቦርድ የታገደ ነው። እሱን ለማንሳት መሄድ ያለበት ማድረግ ያለበት ነገሮች አሉ። በህወሓት በኩል እሱን አያደርጉም። ግንቦት ውስጥ ይመስለኛል ህወሓት ይታገዳል ከፓርቲነት። አላቅም በሆነ አይነት የህግ ክፍተት ሌሎቹ ሊይዙት ወይም ሊወስዱት የሚችሉበት አይነት ሁኔታ ሊፈጠር ይችላል። ፓርቲው ችግር ላይ ፓርቲው በጠቅላይ ሚኒስቴሩ እጅ ላይ ህጋዊ እውቅናችንን ስጠን እያሉ የሚለምኑት ጠቅላይ ሚኒስቴሩ ህወሓት እጃቸው ላይ ነው። የህወሓት ምክትል ሊቀመንበር እጃቸው ላይ፣ ጠቅላይ ሚኒስቴሩ እጅ ላይ። ጠቅላይ ሚኒስቴሩ ምንም የማያውቁ ምናምን አድርገን ነው የምናስበው። አንዳንዶቹ የስቴት ፓወር ስለፈቀደላቸው ምናምን በፍጹም የማይጨበጡ አደገኛ ሰው ናቸው። በፍጹም የማይጨበጡ አደገኛ ሰው ናቸው። ለኔ ሁለቱም እጃቸው ላይ ፓርቲው ምክትል ሊቀመንበሩም አለ። ለኔ የሚታየኝ በአቶ ጌታቸው ረዳ ሹመት ውስጥ ይሄ ነው። አንዳንዶቹ የአቶ ጌታቸው ረዳ እውቀት እንትኑ ምናምን ኢትዮጵያ ውስጥ ከጠቅላይ ሚኒስቴር አብይ አህመድ በላይ አዋቂ የለም። ቁጥር አንድ እውቀት የሳቸው መደመር ነው። የአቶ ጌታቸው ረዳ እውቀት ለራሱም አልጠቀሙም። ከሱ አንጻር በእውቀት ታንሳለች የምትባለው ወይዘሮ ሞንጆሪኖ ነች አይደል? እንዲያባረረችው በእውቀት ከሱ ያንሳሉ የሚባሉት ጄኔራል ታደሰ ወረደ አይደል እንደገለጹት። ቲም የመፍጠር ጉዳይ ነው። ፖለቲካ የማደራጀት ጉዳይ ነው። እሱንም ደምረህ ትልቅ አቅም የማስፈጸም አቅም የመፍጠር ጉዳይ ነው። የማድረግ አቅም የመፍጠር ጉዳይ ነው ፖለቲካ። እሱንም አይፈልጉትም። የፈለጉት የህወሓት ምክትል ሊቀመንበርነቱን ነው። ዶክተር አብይ የሚቀበሉት የሚያገኙት ነገር ሳይኖር ምንም አይሰጡም። ፓርቲው ምክትል ሊቀመንበሩ እጃቸው ላይ ናቸው። ይሄን ልብ በሉ። ይሄንን አይታችሁ ምን ሊያደርጉት ይችላሉ? ይሄ ነው በጣም መታሰብ ያለው። ይሄን በጣም መታሰብ ያለው። ጌታቸውም ዝም ብሎ አይቀመጥ። ጠቅላይ ሚኒስቴሩም ያላቸውን እድል ይጠቀሙበት።
ለእኔ የሚታየኝ ይሄ ነው። በአቶ ጌታቸው ረዳ ሹመት ውስጥ ይሄ ነው የሚታየኝ። ግን ጌታቸውን ምንም ብትለው አይመለስም። እንዴት ከብልጽግና ጋር ብትለው አንተ እንዴት ከኤርትራ መንግስት ጋር ይልሃል። እኛ እናርገው አንተ ዝም ብለህ ቁጭ ብል። ይሄ አይነት ፖለቲካ በጣም ነው የሚገርም። ራሳቸው እኮ ያደርጉታል ከሌላ ኃይል ጋር፣ ግን አንተን በማሸማቀቅ አቅም ሊያሳጡ ይፈልጋል። ያኔ እንደፈለጉ ያደርጉሃል አንተ። አንዳንዶችም ሳያውቁት ይተባበራሉ። እውነት ነው እንዴት ከብልጽግና ጋር ምናምን ይሉታል። የሱ ደጋፊ ሆነውም ማለት ነው። እና ምን ይሁን አጣጥፎ ይቀመጥ፣ በቃ ይተወው፣ በቃ ተሸንፎ ይተወው። ምንድን ነው የሚሆነው? በህይወት እኮ ያለ ሰው እኮ ነው። ሰው አይፍጨረጨርም እንዴ? እንዴት ነው እንዲህ አይነት ነገር ይዞ ስሙ ጠፍቶ ስሙ ተዋርዶ ተንቆ በረሃ እኮ የወረደ እኮ ሊሞት እኮ የነበረ ሰው እኮ ነው። ለዛ ያልተበገረ ሰው አሁን እንደመለ ለዚህ ተበግሮ ይተወው። በህይወት እስካለ ጊዜ ድረስ መፍጨርጨር አለበት። ይሄ ካልሆነ ሐሳቡ ንገሩት፣ እንደዛ ነው ማድረግ ያለበት። የጀመረውን የለውጥ ሐሳብ መሬት ሳያሲዝ ባደረጉት ነገር ሳያፍሩ እሱን ሳያይ በፍጹም አርፎ መቀመጥ የለም። በፍጹም ያኔ ነው የሞተው። ያኔ የተቀመጠ ጊዜ ነው የሞተው። ያን ለማድረግ ከሚጠቅም ሀገር ውስጥ ካለ አካል ጋር መስራት ምንም ስህተት የለም። ምናልባት አንተም እኮ የምትለው አብሮ መስራት ነው መሾምስ ምናምን ልትሉ ትችላላችሁ። መሾም የጌታቸው ረዳ ፍላጎት አይደለም። ሹመቱ የጠቅላይ ሚኒስትር አብይ አህመድ ፍላጎት። ካልሰጠ አታገኝም። this is politics። ጠቅላይ ሚኒስቴሩ ልክ የኢዜማን ሊቀመንበር ሾም ያለው የአብንን ሊቀመንበር ሾም ያለው እንዳሉትና በዛም ደግሞ የሆነ ነገር ለማግኘት እንደሚሞክሩት የህወሓትን ምክትል ሊቀመንበር የፕሪቶሪያ ስምምነትን ዋነኛ ተስማሚ ተደራዳሪ በጦርነቱ ጊዜ በጣም ሲታገለኝ ሲዋጋኝ የነበረን ሰው ሁሉ በአስተዳደሪ ውስጥ የሾምኩ ሰው ነኝ ማለት ይፈልጋሉ። ምንም ሳሰጥ ምንም አታገኘው። መስጠት አለብህ። እኔ የሚገባኛ ነው የሹመቱ። ይሄንን ስሜት ይዞ ይሄን ለማስፈጸም የሚያስችል አቅም ከሌለ አስቸጋሪ ነው። ያንን አቅም መግዛት ባለበት አይነት ዋጋ ከዚህ ይገዛል። ዋናው ገዢው ነገር ለውጤን አሳካለሁ ወይ ያን ስሜቴን እወጣለሁ። ወዳጄ ሌሎቹ ከዚህ በላይ ነው የሚያደርጉት። ከኤርትራ መንግስት ከዚህ በላይ ነው የሚያደርጉት። እነሱ ይሳቀቁ፣ እነሱ ይሸማቀቁበት እንጂ እንዲሁ ብድግ ብሎ ለማሸማቀቅ መሞከር አንተ ተሸማቀስ ስትቀመጥ እነሱ የሚፈልጉትን ለማድረግ ነው። ስለዚህ መረዳት ያስፈልጋል። አቶ ጌታቸው ረዳ ያለበትን ሁኔታ መረዳት ያስፈልጋል። የሚያስፈልገውን ነገር መረዳት ያስፈልጋል። እሱን ለማግኘት መስጠት ያለበትን ነገር መረዳት ያስፈልጋል። ፖለቲካ ነው። እያንዳንዱ አካል ለሆነ ነገር ለማግኘት የሆነ ነገር ይሰጣል። ደግሞ በህይወት ውስጥ ዓላማ እንዲህ አይነት ነገር ደግሞ ይጠይቃል። እያንዳንዱ ወደዛ የሚጠጋ የሆነ ነገር ይፈልጎ ነው። ዋናው እንዲህ አይነት ዓላማ አለህ፣ ይህንን ዓላማ ታሳካለህ ሳታሳካም ነው። ካልሆነ ከሌሎቹ እንደ አንዱ ነው የምትሆነው።
እኔ አሁን በዚህ መልኩ ስለምረዳው አቶ ጌታቸው ረዳ ይሄን የለውጥ ሐሳብ ለማሳካት ሲንቀሳቀስ ካላየሁት ትግራይ ውስጥ የተጀመረውን የለውጥ ፍላጎት እሱን ሲያቀጣጥል ወይም ለማቀጣጠል ሲሞክር ካላየሁት እነዚህን ሰዎች ከትግራይ ህዝብ ጫንቃ ላይ አሽቀንጥሮ ለመጣል ሲንቀሳቀስ ካላየሁት ተራ ሰው ነው። ለአሁኑ ግን የምለው በተረዳሁት ልክ በቃ እነዚህ ለውጥ ፍላጎት አለው፣ ኦፍኮርስ ስሜትም አለው። ማንኛችንም በዛ አይነት መልኩ ብንስተናገድ የሚኖረን አይነት ስሜት ነው ያለው። እንደገና ምክንያትም አለው። ይሄ በቂ ለውጥ ለህዝቤ ማምጣት አለብኝ፣ በቂ ምክንያት ነው። እነዚህ ሰዎች እስካሉ ጊዜ ምንድነው ያለው በራሱ ጽሁፍ ላይ እንዴ እንኳ ተናግሮታል እንዴ ትግላችን እኮ ይቀጥላል፣ እነዚህን ሰዎች ከትከሻችን ላይ ማውረድ እኮ አለብን እኮ ይላል። ይሄንን ብሎ አሁን ጸጥ ለጥ ብሎ ዝም እላለሁኝ የሚል ከሆነ እንደውም ከሌሎቹ የባሰ ነው። እዛ አንዳንድ ለዚህ ነው ያለን የምናማቸው ሰዎች አሉ። በእርግጥ እኔ እንደዚህ አይነት ሀሜት ውስጥ ብዙም የለሁበትም። እኔ ከድርጊት ጋር ከንግግራቸው ጋር ነው ሲናገሩ ወይም ሲያደርጉ ይሄ ስህተት ነው ከማለት ውጪ አንተ እንዲህ አንተ ሆዳም አንተ ለዚህ ነው ምናምን እንደዚህ አይነት ነገር ውስጥ የለሁበትም። ግን በህይወት ውስጥ አንድ ነገር አውቃለሁ። ዓላማ ያለው ሰው የሆነ ነገር ይከፍላል። በህይወት አጋጣሚ ውስጥ የሆነ ነገር ይከፍላል። ሊከፍል የማይፈልገውን ብትጠይቁት ይሄንንስ ባልከፍል ፈቃዴ ነው የሚላችሁን ነገር ይከፍላል። ያን ከፍሎ ነው ዓላማውን ማሳካት የሚያስችል አቅም የሚያገኝ። ይሄ ዓላማ ያለው ሰው ህይወት ውስጥ ሁሉ የሚያጋጥመው ትልልቅ ዓላማዎች ያስከፍላል። ይህን ባያደርግ ኖሮ የሚያስብል ነገር ታደርጋለህ። የግድ ነው። ትልቅ ዓላማ ትልቅ ዋጋ አስከፍሎ ይሳካ። ዞኔ አቶ ጌታቸው ረዳ በዚህ መልኩ ነው የምረዳው። አድርሱለት። ይሄን ለማሳካት እንደዚህ አይነት ዋጋ መክፈል ያስፈልጋል። ኦፍ ኮርስ በጸቡ ጊዜ ብዙ ርቀት ሄደሃል። ሰው ሲጣላም በዛ ድረስ ባይሄድ ጥሩ ነው። እንደዛ ነው እማምኑ። ጸባችንም ልክ ቢኖረው ጥሩ ነው። ብዙ ርቀት ሄደሃል። ከዛ ወደዚህ መምጣት አስቸጋሪ እንደሆነ ይገባኛል። ግን ላልኩት አይነት ዓላማ ግን ከሆነ ዓላማህን ለማሳካት መክፈል ያለብህ ዋጋ ስለሆነ ክፈለው። ምን ትላላችሁ? ለማንኛውም የገባኝ ነገርና ዋናው ፖለቲካው ጠቅላይ ሚኒስትሩ እጅ ላይ ህወሓት፣ አንዳቸው እጅ ላይ ምክትል ሊቀመንበሩ ይታዩኛል። ምን እንደሚያደርጉት ወደፊት የምናየው ነው የሚሆነው።